እግዚአብሔር ያሳድጋል የሚል ነው የትምህርታችን ርዕስ ዛሬ። እግዚአብሔር ያሳድጋል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ጀምሮ አነባለሁ። አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። እያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሰራል ማለት ስራ አቁሞ አያውቅም። የሚሰራው ደግሞ በግል ህይወታችን ይሰራል። እግዚአብሔር እኛ አይገባንም ይሆናል፣ አንረዳ ይሆናል፣ አናውቅ ይሆናል። እግዚአብሔር ግን ስራ አቁሞ አያውቅም። በእኛ በግል ህይወታችን ራሱ እግዚአብሔር ይሰራል። አሁን እኛ ከተወለድን ጀምሮ እስካሁን ድረስ እንዴት እንደምናድግ አይተን አናውቅም። አድገን ነው እንጂ የምንገኘው። እንዴት ሳድግ እንደማደር አላይም። ለምሳሌ እኔ ልጆችን ታቅፌ የነበሩበት ጊዜ አለ። ከማህፀን ሲወጡ አይቻለሁ። ያድጉ አይቻቸው አላውቅም፣ ግን አድገዋል። ማየት ትችላላችሁ? አትችሉም። አያችሁ፣ እኔ አላየሁም ማለት እኔ አልተረዳሁትም ማለት ግን በዚያ የእድገት ሁኔታ እየሰራ አልነበረ ማለት አይደለም። እያደጉ መሆናቸውን አሁን ከፍ ብለው በቁመትም በአቅምም በምንም ስታያቸው አድገው ታገኛላችሁ። ግን ሲያድጉ አይታይም። በዚያ መጠን እግዚአብሔርን ተረዱት። እኛ አይገባንም እንጂ እኛ አንረዳውም እንጂ እግዚአብሔር ስራ አላቆም። እግዚአብሔር ሁልጊዜ ይሰራል። ግን እንዴት እንደሚሰራ ግን አናውቅም። እንዴት እንደሚያሳድግ አናውቅም። ግን ከመጽሐፍ ቅዱስ አንዳንድ ታሪኮችን ብናይ እግዚአብሔር እንዴት እንደሚያሳድግ ጥቂቶችን ልንረዳ እንችላለን። ሁሉን እንዲህ ነው ማደግ ብለን አንደመድምም። ማደግ እንደዚህ ነው ብለን አንደመድምም። ነገር ግን እግዚአብሔር እንዴት እንደሚያሳድግ ጥቂቶችን ማየት እንችላለን። አንድ ነገር ግን ለማደግ መጀመሪያ መተከል አለበት። ከተተከለ በኋላ ደግሞ መጠጣት አለበት። በዚያ መጠጥና በዚያ አሰራር ውስጥ ግን የእግዚአብሔር እጅ አለ፣ ያሳድጋል። አንድ አትክልት ከሌላ ቦታ ነቅለን ወደ ጓሯችን ወይም የሆነ ስፍራ ላይ ስንተክለው ውሃ እያጠጣ ነው መሆን አለበት። ዝም ብለን ከተውነው ግን አያድግም፣ ሊደርቅም ይችላል። ስለዚህ በዋናነት ለማደግ ምን መሆን አለብን? እግዚአብሔር እንዲያሳድገን መተከል፣ መጠጣትና ሌላውን ለእግዚአብሔር መተው ነው። ከኛ የሚጠበቀው መተከልና መጠጣት ነው። እና ጳውሎስ ምን አለ? እኔ ተከልኩ አለ። እንግዲህ ሰው ህይወቱ መጀመሪያ በክርስቶስ ይተከላል። በክርስቶስ ላይ የተተከለ ህይወት ካለ ትክክለኛው ቦታ ላይ ነው። እግዚአብሔር የተመሰገነ ይሁን። በክርስቶስ ተተክሎ ከሆነ ህይወታችን
ክርስቶስ ላይ ተመስርቶ ከሆነ ህይወታችን እመኑ ትክክለኛው ቦታ ላይ ነው ያለን። ማደጋችን የማይቀር ነገር። አሁን አንድን አትክልት የሆነ የማይበቅልበት ወይም ደግሞ የማይስማማ ቦታ ላይ ብትተክሉት አያድግም። የተተከላችሁት በግላችሁ የሆነ የሃይማኖት አባል የሆነ ማህበር ውስጥ አባል የሆነ ተቋም ውስጥ አባል በመሆን ሳይሆን እሱ መተከል አይደለም። በዚያ ተቋም ውስጥም ሆነን በዚያ ድርጅት ወይም የእምነት ተቋም ውስጥም ሆነን ፐርሰናሊ በግላችን በክርስቶስ መተከል አለብን። እና ጳውሎስ ተከልሁ ሲል ቤተክርስቲያንን የመትከል መብትና ስልጣን አላቸው ሐዋርያት ማለት ነው። አንድ ሰው ወንጌል ሲመሰክር፣ ሰው ክርስቶስን ሲሰብክ፣ ክርስቶስን ሲናገርና ያ ሰው ደግሞ በክርስቶስ ሲያምን የዛን ጊዜ ክርስቶስን አምኖ ወደ እግዚአብሔር መንግስት ሲቀላቀል ተተከለ ነው የሚባለው። ይሄ የመጀመሪያው እርምጃ ነው። ከዚያ በኋላ የሚቀጥለው ህይወቱ አስተማማኝ ህይወት ነው። በጣም ምንም ጥርጣሬ የለውም። ምንም እግዚአብሔር ምክንያቱም በክርስቶስ የሆነን ሰው እግዚአብሔር አይተውም። እውነተኛ እምነትና እውነተኛ መረዳት ክርስቶስን ያወቀ ሰው ትክክለኛ ስፍራ ላይ ነው ያለው፣ ትክክለኛ መተከል ነው ያለው። ግን በክርስቶስ የተተከለ ሰው ደግሞ ምን ይላል? ይጠጣል። በቤተክርስቲያን ታሪክ ሐዋርያው ጳውሎስ ሐዋርያ ነው፣ ወንጌላዊም ነው። ሁሉ ጸጋ አለው። በነገራችን ላይ ሐዋርያ ጳውሎስ ትንቢትም ይናገራል፣ የመፈወስ ጸጋም አለው። አይታችሁታል አይደል? ጳውሎስ ድንቅና ታምራቶችን በጳውሎስ እጅ እግዚአብሔር ያደርግ ነበር። ሌላ ምን አለው? በእውነቱ አስተማሪም ነው ጳውሎስ። ስታዩት ይሄ ሮሜን እና ገላትያን የጻፈው እሱ ነው አይደለም? በጣም ኃይለኛ ሐዋርያ ነው ጳውሎስ። ግን የሚበዛው ወንጌላዊነቱ ነው። በጣም በቃ ብዙ ሀገር በመሄድ ሳይፈራ ባገኘው ስፍራ ሁሉ ወንጌልን ይናገራል። በጣዖት ቤት ገብቶ ወንጌል ይሰብካል። በምኩራብ ገብቶ ወንጌል ይሰብካል። በገበያ ስፍራ ወንጌል ይሰብካል። ኢቭን ባለስልጣን ሲያገኝ ራሱ ቀስ ብሎ አሾልኮ ወንጌል ነው የሚያስገባው። እንዴት አይነት በጣም ሐዋርያ ነው ጳውሎስ። በዚያ መንገድ የተተከሉ በርካታ ናቸው በጳውሎስ ወንጌል ማለት ነው፣ በክርስቶስ ላይ የተተከሉ። ከዚያ አጵሎስ ደግሞ ምን የሚያደርግ ነው? እነዚያን የተተከሉትን ክርስቶስን አምነው ወደ ክርስቶስ የመጡትን ወደ እግዚአብሔር መንግስት የፈለሱትን ሰዎች ቁጭ አድርጎ አብራርቶ ምስጢሩን የሚያስረዳ ነው ጳውሎስ። ማን ነው? አጵሎስ ደግሞ የሚያጠጣ ማለት ደቀ መዝሙር የሚያደርግ ማለት ነው። ሰዎች መንፈሳዊ እንዲሆኑ እንዲለወጡ በክርስቶስ አምነው እንዲቀጥሉና እንዲያድጉ ምስጢራትን ከመጻሕፍት እያጣቀሰ እያስረዳ የሚያሳድግ ማለት የሚያስተምር ሰው እንደነበረ ጳውሎስ በቤተክርስቲያን ታሪክ ይነገራል። አጵሎስ ማለት ነው። እና ይሄ አሰራር የእግዚአብሔር ጸጋ ነው። ሁሉም ጳውሎስም ቢሆን የእግዚአብሔር ጸጋ ያለው ሰው ነው። አጵሎስም ቢሆን የእግዚአብሔር ጸጋ ያለው፣ በዚያ ውስጥ የሚሰራው ለሁሉም ነገር እድገትንና ማደግን የሚሰጠው እግዚአብሔር ነው። ስለዚህ አንዱ የእግዚአብሔር አሰራር እና የእግዚአብሔር መንገድ በመተከልና በመጠጣት ማደግ ነው። እግዚአብሔር የተመሰገነ ይሁን። እስኪ የቆሮንቶስ ክርስቲያኖች መንፈስ እድገት በጣም ይቀራቸው ነበር። ማለት የእግዚአብሔር ጸጋ የበዛላቸው ሰዎች ናቸው የቆሮንቶስ ክርስቲያኖች። በብዙ ነገር እግዚአብሔር ጸጋውን አትረፍርፎላቸዋል። ፈሷል የእግዚአብሔር ጸጋ በቃ በመንፈስ ቅዱስ
ስራ በጣም የተደነቁ ሰዎች ናቸው። ግን እውነት ለመናገር አላደጉም ነበር እና እስቲ ቁጥር ምዕራፍ 3 ቁጥር 1 ላይ እንየው። እኔም ወንድሞች ሆይ ይልና የሥጋ እንደመሆናችሁ ይላል። ቁጥር 1 ላይ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። ኢቭን መንፈሳዊን ሰው መገሰጽና ስጋዊን ሰው መገሰጽ ወይም ማስተማር ልዩነት አለው። ስጋዊ የሆነን ሰው ለመናገር ለመምከርና ለማስተካከል ከባድ ነው። እግዚአብሔር በትክክል ካሳደገን የመስማት አቅማችን እየጨመረ ይሄዳል። የመታገስ እና ምክርና ተግሳጽ የመቀበል የማስተዋልና የማገናዘብ ችሎታችን እየጨመረ ይሄዳል። ስጋዊነት ካለብን ግን ምን እንሆናለን? እንቆጣለን፣ እናኮርፋለን፣ ጭራሽ አልፎ ቂምም ልንይዝ እንችላለን። ተናገረኝ እኮ ስንት ሰው እያመሰገነኝ፣ ሰው ሁሉ የሚያደንቀኝ፣ ሰው ሁሉ የሚመሰክርልኝ፣ ይህን ያህል ስራ እየሰራው ይህን ያህል እየደከሙ እሱ እኮ ምንም ከምንም አልቆጠረኝም ብለን ጭራሽ ቂም የመያዝ ሁኔታ ይፈጠራል። ስለዚህ እንደዚህ አይነት ክርስቲያኖችን ለመናገር ጳውሎስ ተቸገረ። እንዲያው ምንድነው የሚለው? እኔም ወንድሞች ሆይ። አዎ ወንድሞች ናቸው፣ በክርስቶስ አምነው የተተከሉ ናቸው፣ የሥጋ እንደመሆናችሁ የሥጋ ናችሁ። ክርስቲያኖች ናቸው ግን የሥጋ ሆነዋል። ምን ማለት ነው የሥጋ? አንድን ነገር የሚተረጉሙበት በስጋዊ መንገድ ነው የሚተረጉሙት። መንፈሳዊ ነገርን የመቀበል አቅማቸው በጣም ዝቅተኛ ሆኗል ማለት። ስለዚህ በክርስቶስ ሕፃናት እንደመሆናችሁ ባለፈው ተነጋግረናል አይደለ? አንድ ሰው በዓለም ላይ የነበረውን ዝና አምጥቶ ቤተክርስቲያን ላይ መጠቀም አይችልም ብለናል አይደል? ታዋቂ ዘፋኝ ከነበረ እዚህ መጥቶ ታዋቂ ዘማሪ መሆን አይችልም። ምክንያቱም በዓለም ዘንድ እውቀት ያለው ሰው፣ በዓለም ዘንድ ትልቅ የተባለ ሰው ቤተክርስቲያን ሲመጣ ገና ሕፃን መሆን ነው ያለበት። ሕፃን ነው ማለት ነው። ወደ እግዚአብሔር መንግስት ሲመጣ ገና ሕፃን ነው። በክርስቶስ ሕፃን ነው። በክርስቶስ አላደገም። በክርስቶስ ምንም የበሰለ ነገር የለውም። ስለዚህ ይሄ ሰው መንፈሳዊ ሕይወቱ ገና ነው እና ምን ለማለት መሰላችሁ? እንደዚህ አይነት ስሜት ተሰምቷችሁ ያውቃል ወይ ነው ጥያቄው። በክርስቶስ አምናችሁ በክርስቶስ ተተክላችኋል፣ ግን እንደዚህ አይነት የሕፃንነት ስሜት የለባችሁም? በዛን ጊዜ ልክ እንዳላመነና እንዳልዳነ ሰው ራሳቸውን እንዳልታዩት። ደህና ናቸው አይደለ? እንዳላመነ ከክርስቶስ ጋር ምንም እንዳልተገናኘ ሆናችሁ እምነታችሁን እንዳትጠራጠሩት። ገና ሕፃናት ስለሆናችሁ ነው፣ ገና የሥጋ ስለሆናችሁ ነው እንጂ በክርስቶስ ስላላመናችሁ አይደለም። ገና ስላላደጋችሁ ነው፣ ገና ስላልበሰላችሁ ነው፣ ገና ስላልጠጣችሁ፣ ገና ስላልተለወጣችሁ ነው እንጂ በክርስቶስ ስላላመናችሁ አይደለም። ስለዚህ ያላደገ ልጅ ሁሉ ከቤት ውጣ አይባልም። ስላላደግ ውጣ አይባልም። ኃላፊነት ግን አይሰጠም። ኃላፊነት ተሰጥቶት ነፃ ቤት አስተዳደር አይባልም።
ግን ውጣ አላደግክም ግን አይባልም። በእግዚአብሔር መንግስት ጌታ ያሳድገናል እንጂ አያስወጣንም። ይህንን መገንዘብ አለብን። ሕፃናት እንደመሆናችሁ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። ገና ጽኑ መብል ለመብላት አትችሉም ነበር፣ ወተት ጋትኋችሁ። ወተት ምን አልኳችሁ? ጋትኋችሁ። ወተት እንኳን አጠጣኋችሁ አይደል? ጋትኋችሁ ነው የሚለው። መጋትና ወተት መጠጣት ታውቃላችሁ ልዩነቱ? መጋት ማለት ሕፃኑ በእጁ ይዞ የመጠጣት እንኳን ችሎታ ገና የለውም። ስለዚህ እናት አፉን ይዛ ትግተዋለች። እስከዚያ ድረስ ገና ልጆች ናቸው ነው የሚለው። የመጋት ቦታ ላይ ነው ያላችሁ፣ ገና እዚያ እድሜ ላይ ነው ያላችሁ። ስለዚህ ቀስ አድርጌ ወተት ጋትኋችሁ። ከዚያ ቀጥሎ ምን ይላል? ገና ስጋውያን ናችሁና። ብዙ እድሜ የመቀመጥ አንድ ቤተክርስቲያን ውስጥ ወይም በእግዚአብሔር መንግስት ብዙ ዓመት የመቀመጥ ጉዳይ አይደለም። ይሄ እድሜ ልካችንን ቤተክርስቲያን አባል ሆነን ኖረን ግን ገና ወተት እየተጋትን ከሆነ በእድሜያችን ምክንያት አድጋችኋል ልንባል አንችልም። ረጅም ዘመን በመቀመጣችን ብዙ ሶሻል ላይፍ በቤተክርስቲያን ስላለን አድጋችኋል ልንባል አንችልም። ስለዚህ መንፈሳዊ ህይወታችንን እየመረመር ነውና እያየ ነው የት ላይ ነው ያለሁት ብለን እየተመለከትን የበለጠ እንድንጠጣ ያስፈልጋል። እግዚአብሔር ይርዳን። አሜን። ስጋውያን ናችሁና ይላል። እስካሁን ድረስ ገና አትችሉም ይልና የስጋዊነት ያለማደግ በክርስቶስ ሕፃናት ገና ሕፃን የመሆን ገና ያለማደግ ገና መንፈሳዊ ያለመሆን ምልክቶች ምንድን ናቸው? አንድ ልጅ አለማደጉን እንዲሁ አይናችን አይተን እናውቀዋለን። አንድ ሕፃን ልጅ ማለት መጓዝ አይችል ይሆናል፣ መዳህ አይችል ይሆናል፣ በራሱ ጊዜ አንስቶ ምግብ መመገብ አይችል ይሆናል። ስለዚህ ገና አላደገም፣ እንጠነቀቅለታለን። በመንፈሳዊ ህይወት በክርስቶስ ያላደገ ሰው ደግሞ ያለማደጉ ማስረጃዎች አሉ፣ ያለማደጉ ምልክቶች አሉ። ያለማመኑ አይደለም፣ ያለመዳኑ ክርስቶስ ያልተቀበለው መሆኑ አይደለም፣ ያለማደጉ። ይሄን ለዩልኝ እባካችሁ። አንድ ሰው እንዲህ አይነት ምልክቶች ስታዩበት ይህ ሰው እምነት የለውም እንዴ እንዳትሉ፣ አላመነም እንዴ እንዳትሉ፣ ወይም እናንተ ቢከሰትባችሁ እንዴት ነው አላመንሁም እንዳትሉ፣ የጥያቄ እንዳይፈጠርባችሁ። ምልክቶች አሉ፣ የስጋዊነት ምልክቶች። ስለዚህ እነዚያን የስጋዊነት ምልክቶች እግዚአብሔር እንዴት እንደሚያስወግዳቸው በሌላ ስፍራ እናያለን። ያለማደግ የህፃንነት በክርስቶስ ገና ያለመብሰል ምልክቶች ቁጥር 3 ላይ ተጽፈዋል። ገና አትችሉም ይልና ቅንዓትና ክርክር ስለሚገኝባቸው፣ ቅንዓትና ክርክር ስለሚገኝባቸው። በነገራችን ላይ ከፍተኛ ቅናት ያለባቸው ህፃናት መሆናችን ታውቃለች። ይበል በህይወታቸው እኔ አይቻለሁ። እኔ አሁን ባለቤቴን ማለት እንደዚህ አቅፌ ከያዝኳት እውነት ትቆጣለች። ትንሽ ናት እንግዲህ 2 ዓመቷ ትቆጣለች። ለምንድን ነው? ማን አስተማራት? ህፃናት ለምሳሌ 2 ልጆች ቢኖራቸው መጀመሪያ የተወለደው ሁለተኛ በተወለደው ላይ ይቀናል አይቀንም? ይቀናሉ አይደል? ሁለተኛ በተወለደው ላይ በዚያ በትንሹ ላይ ይቀናሉ። በተለይ ልዩ እንክብካቤ የምታደርጉ ከሆነ
እኔን የተዋችሁኝ አይነት ስሜት ሊሰማው ይችላል። ያ ትልቁ ማለት ነው። ለዚያኛው ትኩረት ሰጣችሁ፣ ይሄኛውን ኢግኖር ያደረጋችሁት ሊመስለው ይችላል። ስለዚህ ያ ልጅ በያዘው መጫወቻ ሁሉ ልቀማ ይላል። ያ ልጅ የነካውን ሁሉ ልንካ ይላል። ያ ልጅ የሆነውን ሁሉ ለእኔም አድርጉልኝ ይቀናል። ይሄ ምንድን ነው? የህፃናት ባህሪ ነው። በቃ እኛ እንግዲህ አብሮን አድጎ ይሆን አይደግ እግዚአብሔር ይወጣል። ቢያንስ ስናድግ ቅናታችንን መዋጥ እንችላለን እኮ። ስለዚህ ምን አለ ጳውሎስ? ያለመደጋችሁ ማስረጃ ህፃናት የሆናችሁ ማስረጃ ቅናት አለባችሁ ነው። ቅናት አለባቸው፣ ክርክር አለባቸው። ክርክራቸው ምንድን ነበር? እናገኘዋለን። ቅናታቸው ምንድን ነበር? እናየዋለን። እስኪ እንየው፣ ወደ ታች ወርደን እናየዋለን። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? ያመኑ ግን ስጋውያን ብቻ የሆኑ። ቅናታቸው ምንድን ነው? ይገፋፋሉ። አንዱ በሌላው ይቀናል። ጭራሽ ወደ ፉክክር ገብተው እኔ እኮ የጳውሎስ ነኝ፣ ኖ እኔ ደግሞ በጣም ልዩ አስተማሪ የሆነው የአጵሎስ ነኝ ይላሉ። ያኛው ደግሞ ተነስቶ እኔ የሁለቱም ማለት ነው የክርስቶስ ነኝ ይላል ደግሞ ይሄ። ስለዚህ በቅናትና በክርክር አብደዋል እነዚህ ሰዎች። ዛሬ በእኛ ህይወት አንድ ሰው መንፈሳዊ ህይወት ከገባው፣ እውነተኛ መንፈሳዊ ነገር ውስጥ እየገባ ከመጣ አንድን ሰው ባለበት ቤተ እምነት በአይን አይቶ አይፈርድበትም። እያደጋችሁ እውነተኛ መንፈሳዊነት እየተለበሳችሁ ከመጣችሁ እግዚአብሔር ሰውን በሚያይበት አይን ማየት ትጀምራላችሁ። እግዚአብሔር አይናችንን ይግለጥ። አሜን። ለምን እንደሆነ ታውቃላችሁ? ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት ነው የሚለውን ሙሉ ለሙሉ ትቀበሉታላችሁ። የኛ ቤተክርስቲያን አባል ያልሆነ ሰው እዚያ ራቅ ያለ ቤተክርስቲያን ውስጥ በክርስቶስ አምኖ ቢቀመጥ የክርስቶስ መሆን አይችልም እንዴ? ስለዚህ እኛ ከዚያ ሰው ጋር ግጭት የመፍጠር ፍላጎት ሊኖርን አይገባም። አይደለም? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከማን ተወልዷል? እግዚአብሔር ተወልዷል። እግዚአብሔር በክርስቶስ ነው የሚያውቀው። በኦርቶዶክስነት አያውቀንም። ይሄን ማወቅ አለብን። በካቶሊክነት አያውቅም። ማንንም ሰው አያውቅም። በፕሮቴስታንትነት እግዚአብሔር ማንንም አያውቅም። እግዚአብሔር ሰውን የሚያውቀው በክርስቶስ ብቻ ነው። ሰውንን አይደለኝ? በማን ነው ሰው የሆነው? በአዳም ነው መጀመሪያው። በመጀመሪያው አዳም ነው የሚያውቀን እግዚአብሔር። ስጋውያንን በሙሉ የሚያውቃቸው በማን? በየትኛው አዳም ነው? በመጀመሪያው አዳም ሰው በሚለው ነው። እኛን የሚያውቀን እግዚአብሔርስ በምንድን ነው ካላችሁ በክርስቶስ ነው። እግዚአብሔር በክርስቶስ ያውቀኛል ብላችሁ ማለት። ለምሳሌ በሎኬሽናችሁ አያውቃችሁ፣ በኢትዮጵያዊነታችሁ ወይም በስማችሁ ወይም በቋንቋችሁ ወይም በዘራችሁ አያውቃችሁ። አሁን እናንተን በዚህ ሰዓት የሚያውቃችሁ እግዚአብሔር በራሱ በውስጡ ነው የሚያውቃችሁ። በውስጡ ነው የሚያውቃችሁ። በማን? በክርስቶስ ነው የሚያውቃችሁ። ሲቀበለንም በክርስቶስ ነው የተቀበለን። ሲያድነን በክርስቶስ፣ ይቅር ሲለን በክርስቶስ፣ ሲያሳድገንም በክርስቶስ። ሁሉን እግዚአብሔር በክርስቶስ ጠቅሎ ሌላውን በሙሉ ትቶታል። እግዚአብሔር አሮጌው ነገር አልፏል። ስለዚህ አንድ የካቶሊክ ሰው ከእግዚአብሔር ቃል ጋር የሚስማማ ነገር ቢናገር
እና ቢያስተምር ያንን ሰው ለማድነቅ እኔ ዝግጁ ነኝ ትላላችሁ? ያንን ሰው እንደ እግዚአብሔር ቃል አድርጎ ለመውሰድ አይ እሱ የካቶሊክ ነው ብላችሁ ኢግኖር ታርጉታላችሁ? በእውነቱ እዚያ ለመድረስ እግዚአብሔር ያውቃል። ለምን መሰላችሁ? መንፈሳዊ ነገር የእግዚአብሔር ብቻ ነው። የማን ብቻ ነው አልኳችሁ? የእግዚአብሔር ብቻ ነው። መንፈሳዊ ሰው ሲሆን ከዚያኛው በጎ ነገር ያገኛል፣ ከዚህኛው በጎ ነገር ያገኛል፣ ከዚያኛው በጎ ነገር ያገኛል። እኔ አሁን አንዳንድ ፕሮቴስታንት ወንድሞች ሲያገኙኝ የት ነው ቸርች ለምትለው መጀመሪያ በጣም እንትን ይላሉ፣ ደስ ይላቸዋል። ወይ ትምህርቴ ወይ ንግግሬ ደስ ይላቸውና ይጠጋ ይሉኛል። ምንድን ነው ኦርቶዶክስ ነኝ ስላቸው ወዲያው ይደነግጣሉ። ለምንድን ነው እንደዚህ አይሆን? አያችሁ እንትን አይምሯቸው ውስጥ ምንድን ነው የገባው ብዬ አስባለሁ። ኦርቶዶክስ ነኝ ካልሆነች ወዲያው በቃ ይቆርጣሉ። እኔ ኦርቶዶክስ ሆኜ ክርስቶስን ማወቅና ወደ እግዚአብሔር መንግስት መግባት እንደምችል መረዳት ያስፈልጋል ማለት ነው። መንፈሳዊ ስንሆን አይደለም ተናናችሁ። አሁን እናንተ በጣም የምትለወጡት መንፈሳዊ መንፈስ ቅዱስን እንዲያው ለመለማመድ እግዚአብሔርን ለማወቅ እንዲያው የሆነ ቦታ ብትቀይሩ እንዴት ነው ይሳካ ይሆን? አይመስለኝም። እኔ በፍጹም እግዚአብሔር የልባችን አምላክ ነው። ደህና ናቸው አይደለም? ያመነ የተጠመቀ ሁሉ ምን ይላል? ይድናል። እግዚአብሔር የተቀበለውን ደግሞ እግዚአብሔር ያሳድጋል። ስለዚህ የልባችን ሁኔታ ነው መለወጥ ያለበት እንጂ የሆነ ቦታና ስፍራ ቢለወጥ የትራዲሽን ለውጥ ልታረጉ ትችላላችሁ። ስሜታዊ ልትሆኑ ትችላላችሁ። ስሜታችሁ ሊረጋጋ ይችላል። ከዚያ ውጭ ግን እውነተኛ የመንፈሳዊ እድገት ከልባችሁ ጋር የተያያዘ ከልባችን ጋር የተያያዘ ልባችን ለእግዚአብሔር ክፍት ከሆነ የሚጠጣ ከሆነ የተተከለ ከሆነ እግዚአብሔርን በጣም የተጠማና የተራበ ከሆነ ጊዜ ወስደን በእግዚአብሔር ፊት ቁጭ ካልና እግዚአብሔርን ከለመነው ይሰጠናል። ይህንን ካወቅን እና ደግሞ መንፈሳዊ ነገር እግዚአብሔርን የሚያከብር ነገር እግዚአብሔርን ከፍ የሚያደርግ ነገር ካየን ከኛ ጎራና ከኛ መንደር ወይም ከኛ ቡድን ካልሆነ ብለን የምንቃወም ከሆነ ስጋውያን መሆናችን ነው የሚያሳየው። ይሄ በእርግጠኝነት የእግዚአብሔርን ነገር እንዳናይ አይኖቻችንን እንዲታወሩና መንፈሳዊ ነገር እንዳንረዳ ይከለክለናል። አጥርና መጋረጃ ይሆንብናል እንጂ እውነት ትክክለኛ ነገር አይደለም። ክፉን ከበጎ የመለየት አይን እግዚአብሔር ይስጠን። ምክንያቱም የትኛውም ስፍራ ላይ ክፋት አለ፣ የትኛውም ስፍራ ላይ በጎነት አለ። እኛ ጋር ብቻ አይደለም መልካምነት ያለው፣ እዚያ ጋር ብቻ አይደለም ክፋት ያለው። በምድር ላይ ሁሉ መንፈሳዊ ነገር ከሆነ የእግዚአብሔር ነው። በምድር ላይ ሁሉ የእግዚአብሔር ከሆነ ፈቃዱ ካለበት እንደ ቃሉ ከሆነ የእግዚአብሔር እንደ ቃሉ ከሆነ ከቃሉ ውጭ የሆነውን ነው ኢግኖር የምናደርገው። ስለዚህ ምንም ቢሆን ጦርነት ውስጥ አንገባም፣ ፍርድ ውስጥ አንገባም፣ ክስ ውስጥ አንገባም፣ ወንጀል ውስጥ አንገባም፣ ክስ ውስጥ አንገባም ስናድግ ማለት ነው። ከዚያ ውጭ ግን ክርክርና ጭቅጭቅ እኔ ባለፉት ዘመናት የዚህኛው ሲኖዶስ እና የዚያኛው ሲኖዶስ ጦርነት ነበር አይደል? ደህና ናቸው ገጥማችሁ ነበር? ምን ተብሎ ነው የዚህኛው ሲኖዶስ እና የዚያኛው ሲኖዶስ ጦርነት? እኔ ገና ጦርነቱ ሲጀምር አዲስ አበባ ነበር እና እዚያ ሲወገዙ እዚህ ያሉት ሲኖዶሶች ሲወገዙ እኔ እዚያ ቁጭ ብዬ ነበር። ምን ብለው ነው የተወገዙ? መናፍቃን ናቸው ተብለው ነው የተወገዙ። እዚህ ያሉት መናፍቃን ናቸው፣ ተሐድሶች ናቸው ተብለው ነው የተወገዙት። ማንም ሰው እና እዚህ ሀገር ያለ ሰው የተሐድሶና የመናፍቃን ቤተክርስቲያን ሄዳችሁ ስጋው ደግሞ እንዳትቀበሉ ተብሎ ተወግዞ ነበር አይደለም? ስለዚህ ሌሎች አብያተ ክርስቲያናት ወደዚህ ሄደው ስጋው ደግሞ አይቀበሉ።
ለምን የተሐድሶች ወይም የመናፍቃን እነዚህም ደግሞ ያኛውን አውግዘው ነበር እንደዚያ። ስለዚህ ሰው እነሱን ተከትሎ ሲደባደብ ኖረ ማለት ነው። ገባችሁ አይደል? ሲደባደብ ኖረ፣ እርስ በርሱ ሲጣላና ሲከራከር፣ እኔ የዚህኛው ሲኖዶስ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ፣ እኔ መርቆሪዎስ፣ እኔ ጳውሎስ ስንደባደብ ኖር ነው ማለት። መንፈሳውያን ስለሆነ አይደለም እኮ ስጋውያን ነበር። በኋላ የሆነ ፖለቲካው አበቃለትና ታረቁ ተባለ። ደህና ናችሁ አይደል? ታረቁ ተባለ። ኦኬ ታረቁና ሁለቱ ሲኖዶስ ስንት ሆነ? አንድ ሆነ። በኋላ እኔ ጥያቄ ጠየቅኩ። ማለት እዚያ እንኳን የሚሰማኝ የለም። ዝም ብዬ እዚህ አካባቢ ጠየቅኩኝ። ቆይ ተሐድሶች ነበሩ እነዚህ ሰዎች ሲወጋገዙ፣ መናፍቃን ተሐድሶ ተብለው ነው የተወጋገዙት። አሁን ያ ነገር ያ የተሐድሶና የመናፍቃን ነገር እንዴት ነው? አመኑ ማለት ነው? ተመለሱ ንስሐ ገቡ ማለት ነው? እየጠየቁ የለም። ምንድነው መጀመሪያው የፖለቲካ ጉዳይ ነበር ማለት ነው። የስጋ ጉዳይ ነበር እንጂ መንፈሳዊ ጉዳይ ስላልነበረ የሃይማኖት ጉዳይ ሆኖ ካባ ለብሶ፣ ስሙኝ አዳምጡኝ፣ የሃይማኖት ካባ ለብሶ የሚካሄደው ጥላቻና ፖለቲካ ነበር። አሁን ፖለቲካው ችግሩ ተፈታ ሲባል የሃይማኖት ጉዳይ አውልቀው ጣሉትና አንድ ሆነናል። ምንም የሃይማኖት ጉዳይ አልተነሳም። ስለዚህ ምንድነው ይካሄድ የነበረው? በመንፈሳዊ ካባ ስጋዊነት ይካሄድ ነበር። አሁንም እግዚአብሔር ከፕሮፓጋንዳ ያድናቸው። አሁን ራሱ ቸርች ፖለቲክስ እየሰማ ሰው ብሬንዋሽ መሆን የለበትም። ሌላውን እባብና ዘንዶ አድርጎ መሳል። ለምሳሌ እኛ ጴንጤዎች ድሮ ከጣራ ላይ ሳንቲም ይወርድላቸዋል እንባል ነበር አይደለም? እውነት ወርዶላቸዋል? እውነት እኔ እንጃ። ውሻ ሄዳ የሆነ ነገር ቀምሳ እዚያ ቀረች ተብሎ ሰምቻለሁ። እኔም ተናግሬያለሁ መድረክ ላይ ይሄንን ሰምቼ እኔ ተናግሬያለሁ ራስ ሰምቼ። ውሻዋ ሄዳ እዚያ የሆነ ነገር አቅምሷት አስቀሯት፣ ከሄዳችሁ ትቀራላችሁ ብዬ ተናግሬያለሁ። አይ ወይ ምንድነው ከጀርባ የነበረው? ክፋት ነው። ስጋውያን ማለት ይሄ ነው። ስለዚህ እኛ ስጋውያን ሰዎችን እየሰማን ጥላቻን አዳበረን ማለት ነው። ክፋትን አዳበረን ማለት ነው። አሁን እኮ ገበሬ ጴንጤ መጣ ሲባል ምን ያህል ቀንድ አለው ነው እኮ የሚለው እኛ ገብ አውሬ ጴንጤ መጣ ከተባለ ቀንዳም ነገር የሆነ የሚዋጋ የሆነ የሚያጠፋ ነገር ተብሎ ተስሎ እውነት አይደለም። ስለዚህ እዚህ ሀገር ጴንጤ ቤት ሊገደል ነው። ገብቷችኋል አይደል? ወንጀል ሊሰራ ነው ማለት ነው። ይሄ ፖለቲካ ነው፣ ፕሮፓጋንዳ። በእምነት የምንለያይ ከሆነ እነሱ እንደዚህ ያምናሉ እኛ እንደዚህ እናምናለን ብሎ መናገር ነው። ስለዚህ እምነቱን የተረዳ ሰው አይሄድም፣ ያልተረዳ ሰው ሊሄድ ይችላል። የእምነት ልዩነት ካለ እንደዚያ ነው መወራት ያለው እንጂ ሳንቲም ይወርድላቸዋል፣ ዘይት ይላክላቸዋል፣ ውሻውን አቅመሰው አስቀሩት ምናምን የሚለው ፕሮፓጋንዳ የስጋ ነው። በዚህ ምክንያት እኛ ወደ ጦርነትና ወደ ጠብ በመግባታችን መንፈሳዊ ህይወታችን ተጎዳብን። አሁን የህዝባችን መንፈሳዊ ህይወትን በዚህ ምክንያት ሊጎዳ ይችላል እና ያም ድንጋይ ሲወረውር ወደዚህ ይሄም ድንጋይ ሲወረውር ስጋዊነትን ከፍ አድርገን አውለበለብ ነው ማለት ነው። አናልግም እንደዚህ ሆነ። እንደዚህ አይነቱን ነገሮች ነቅተን ልንከታተልና ከውሸት ልንድን ይገባናል። እግዚአብሔር የተመሰገነ ይሁን። እና አሁን ሰው እዚህ ሀገር ያለው ሲኖዶስ ህዝብ አሁን ተቀላቅሏል። አሁን የሃይማኖት ጥያቄ የለም። ድሮም አልነበረማ። ድሮም የስጋ ነገር ነበር። ድሮም የክፋት ስራ ነበር። ድሮም ውሸት የነበረ ነበር።
ፖለቲካው ነው እንደዚህ ያጣላቸው እንጂ እውነት ለመናገር በሃይማኖት ካባ ተሸፋፍነው እንደዚያ ሲወጋገዝ ኖሯል እንጂ ምንም ነገር አልነበረም። ዛሬም እንድንጠነቀቅ ነው ይሄንን ማነስ። ምን ይላል ቁጥር 5 ላይ? ኢየሱስ እንግዲህ ምንድነው ማለት አጵሎስ እንግዲህ ምንድነው? እሺ ጳውሎስስ ምንድነው? በእነርሱ እጅ ያመናቸው አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። ክብር ምስጋና ለስሙ ይሁን። ሰው ንጹህ ነገር መጠጣት አለበት። ፖለቲካ፣ ክፋትን፣ ዘረኝነትን፣ ውሸትን፣ ተንኮልም ጥቅምም ያልተጨመረበት ወንጌል ስንሰብክ የእግዚአብሔርን ቃል ስንሰማና ስንናገር ነገር ካለበት መንፈስ ቅዱስ አብሮ አይሰራም። ይህንን በደንብ አስተውሉ። እውነቴን ነው። እግዚአብሔር ነገረኛ ሰው ስለሚያውቅ ማለት ነው። የኛን ተንኮል በእግዚአብሔር ቃል ሸፋፍነን ስናጎር ስለሰው መንፈስ ቅዱስ እዚያ ውስጥ እጁን ያነሳል። ስለዚህ በህይወታችን እድገት አይመጣም። መንፈሳዊ ለውጥ በህይወታችን አይመጣም። ነገር ካለው፣ ውሸት ካለው፣ ተንኮል ካለው፣ እንዲያውም ተንኮል የሌለበትን የቃልን ወተት ምን ብሎ ነው ተመኙ አይልም ቃሉ። ተንኮል የሌለበት የቃል ወተት ቃል ሆኖ ግን የእግዚአብሔር ቃል ተጠቅሶ ተንኮል ካለበት አይሰራም። ለምን? እግዚአብሔር ቅዱስ ነው። እግዚአብሔር ንጹህ ነው። እንዲያውም ምን ይላል ዳዊት? የእግዚአብሔር ቃል ንጹህ ነው ይላል። ቀጥታ ነው እንደዚህ ነው። የእግዚአብሔር ቃል ንጹህ ነው፣ አይጨመርበትም። የሰው ሐሳብ አይደለም፣ የሰው ዓላማ አይደለም፣ የሰው ጉዳይ አይደለም። እና ሰው የእግዚአብሔርን ቃል እኔ አሁን ስንዴን ከእንክርዳድ ጋር አብሬ ብዘራው፣ በነገራችን ላይ ዘር ሲዘራ ምርጥ ዘር ነው የሚባለው። እንዲያውም ለዘር አስቀሩ ይባላል አይደል? ለዘር የሚቀርም እኔ አስታውሳለሁ። ያው የገበሬ ስለሆነ አውቃለሁ። እና ዘር ሲዘራ ምንድነው የምናደርገው መሰላችሁ? ለዘር ተብሎ ይመረጥና ይቀመጣል። ለዘር ተብሎ እና ገብስ ከሆነ እናቴ አበጥራ ነው የምታስቀምጠው። ምናምን ነገር አብሮ የሚበቅል ነገር እንዳይኖር ማለት ነው። ስለዚህ ሲዘራ ንጹህ ዘር ይዘራል፣ ይበቅላል። ንጹህ ዘር ሌላ ከአፈሩ ጋር አብሮ የበቀለ አረም ካለ ይታረማል። አያችሁ? የእግዚአብሔር ቃልም ዘር ነው፣ ንጹህ ነው። መልካም መሬት ላይ ከወደቀ 160 እና 30 የሚያፈራ ነገር ካለበት፣ ፖለቲካ ካለበት፣ ጥቅም ካለበት፣ ውሸት ካለበት ግን በምንም ተአምር እግዚአብሔር ቃሉ ስለተጠቀሰ ብቻ አብሮ አይሰራም። እግዚአብሔር እንዴ የእግዚአብሔርን ቃል እኮ ሰይጣንም ይጠቅሳል አይደል? ታስታውሱ? አልጠቀሰውም? ጠቅሶታል። ግን የጠቀሰው ለምንድን ነው? ለበጎ አይደለም የጠቀሰው፣ ለራሱ አጀንዳ ቃሉን ጠቅሷል። መላእክት ያነሱሃል ተብሏል። እስቲ ከዚህ ቦታ ላይ ራስህን ወርውር እንዳትሰናከል መላእክት በእጆቻቸው ያነሳሃል ተብሎ ተጽፏል ብሎ ጌታን ጠቅሶለታል። የተንኮል ስለነበረ ጌታ ዞር በል ያለው፣ ወግድ ከኋላ ይሄን አይሰራማ። የቅዱስ አምላክ ንጹህ የሆነው ጌታ በጌታ ፊት ቆመን በጌታ መድረክ ላይ ቆመን ስንናገር ጌታ እንደሚናገር መናገር አለብን ማለት ሆን ብለን ኢንቴንሽናሊ የተሳሳትነውን ስህተት ራሱ እግዚአብሔር ያርመዋል። እውነት ኢንቴንሽናሊ ሳይሆን እንዲሁ ባለማወቅ ልንሳሳት ይችላል። ያንን እግዚአብሔር አዋቂ ነው፣ ያስተካክለዋል። ግን ሆን ብለን ለተለየ ተልእኮ የምናወራው ከሆነ ግን አይሰራም። መንፈሳዊ ህይወታችን ምን ይሆናል? በትክክል አልጠጣም። ያ ማለት ምን እንደሆነ ታውቃላችሁ? አንድን አትክልት ገና የተተከለን አዲስ አትክልት ከውሃ ጋር ውሃውን በሌላ
መርዝ ቀላቅሎ እንደ ማጥፋት ማለት ይጎዳዋል እንጂ አንተን አይለው አያሳድገው። እና ጌታ ይሰራል። አንድም ቀን ስራ አቁሞ አያውቅም እግዚአብሔር። ግን ተንኮል ካለበት ግን አይሰራም። የሆነ የሰው ጉዳይ ካለበት፣ የሆነ የሰው አጀንዳ ካለበት ግን እግዚአብሔር ዘወር ነው የሚለው። ቅዱስ ስለሆነ አይነካካም። ስሙ የተመሰገነ ይሁን። ቅዱስ ስለሆነ እንጂ አላውቀው ነው አይደለም። ቅዱስ ስለሆነ እና የእግዚአብሔርን ቃል በንጽህና ነው ያዘው። በንጽህና ነው ያዘው ለማደግ እግዚአብሔር ያሳድግ ነበር። ቁጥር 9 ላይ የእግዚአብሔር እርሻ ናቸው ይላል። አይገርም? የማን እርሻ? የእግዚአብሔር እርሻ ናቸው። እርሻ የእግዚአብሔር ከሆነ መዘራት ያለበት በዚያ እርሻ ላይ የእግዚአብሔር ቃል መሆን አለበት። በእግዚአብሔር እርሻ ላይ ሌላ የሰው ዘር መዘራት የለበትም። ለዚህ ነው እኔ በጣም የማዝነው ክፋታቸውን የሃይማኖት ካባ አልብሰው ህዝቡን እርስ በርስ ያጫርሱ ሰዎች በጣም ያሳዝናል። የሃይማኖት ካባ አልብሰው ሰው ሞኝ ነው ዱላ ይዞ ይንቀሳቀሳል። ስንት ሰው አለቀ በሃይማኖት ካባ ፖለቲከኞች እየቀሰቀሱ ስንት ሰው አለቀ እኮ። ስንት ህፃናት ተገደሉ። አይገርማችሁ? ክፋት ነው እኮ። ሰው ደግሞ ንጹህ ዘር ስላልተዘራበት ተነስቶ የራሱን ወንድም ገድሎ ሊጸድቅ መንግስተ ሰማያት ሊገባ ወንድሙን ገድሎ ዓለም በጣም ሞኝና ጅል የሆነው በነገራችን ላይ በሃይማኖት ነው። በነገራችን ላይ ለዚህ ገድለህ ትጸድቃለህ የሚል ሃይማኖት በምድር ላይ አለ አይደለም እንዴ? ከዚህ በላይ መጃጃል አለ እንዴ? ይሄን የሚያምን ሰው እንኳን ሰው ሆኖ ይሄን የሚያምን እንኳን ይሄን የሚያምን ገድሎ ሊጸድቅ ሰው ግን የእግዚአብሔር እርሻ ነው። ሰው የእግዚአብሔር እርሻ ከሆነ መዘራት ያለበት የራሱ የእግዚአብሔር ዘር ነው ማለት ነው። የራሱ የእግዚአብሔር ቃል ነው። ያ ቃል ተዘርቶ ተተክሎ ምን ይሆናል? ያድጋል። ራሱ እግዚአብሔር እርሻውን ያውቃል። ራሱ እግዚአብሔር የዘራውን ያውቃል። ይንከባከበዋል፣ ይኮተኩተዋል፣ ያሳድገዋል። በልዩ ልዩ መንገድ እግዚአብሔር ያሳድጋል። ስለዚህ ምን ይላል ቁጥር 9 ላይ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ ይላል። እርሻ የምንዘራበትና የምናበቅልበት የምንተክልበት ነው። ሕንፃስ የምንኖርበት ነው። እግዚአብሔር የሚኖርበት ማለት ነው። በእግዚአብሔር ሕንፃ ውስጥ የሚኖረው እግዚአብሔር ብቻ ነው። ለምሳሌ አጵሎስ በእኔ ውስጥ አይኖርም። አስተማሪ ነው እንጂ እኔ ውስጥ መኖር አይችልም። ሰው ስለሆነ በሰው ውስጥ አያድርም። በቃ ይሄንን ነው። ሰው ሲሞት ያው ነፍሱ ወደ ሰማይ ይሄዳል አይደል? ሰው ውስጥ ያድራል ሰው። ምክንያቱም ይውላችሁ ሰይጣን ደፋር ስለሆነ በእግዚአብሔር ዙፋን ማደሪያ ላይ ሊገባ ይችላል። መላእክት ግን በሰው ውስጥ አያድሩም። እግዚአብሔር ማስተዋልን ይስጣችሁ። አሜን። ቅዱሳን መላእክት እግዚአብሔርን ስለሚፈሩና ስለሚያከብሩ በእግዚአብሔር መኖሪያ በሰው ውስጥ አያድሩም። ርኩሳን መናፍስት ግን ደፋሮችና እግዚአብሔርን የሚቃወሙ ስለሆኑ በሰው ውስጥ ይገኛሉ። ለዚህ ነው በጌታ በኢየሱስ ክርስቶስ ውጣ ሲባል እየጮኸ የሚወጣው ቤቱ ስላልሆነ ነው። አሁን ይሄ ቤት የማን ነው? የኛ ነው። አንድ ማናውቀው ሰው ገብቶ የምናገኘው እኔ መጀመሪያ እወጣለሁ። መጀመሪያ እኔ ነኝ የምወጣው። ምክንያቱም ድንገት ገብቼ
እማላውቀው ሰው እዚህ ውስጥ ከገኘው አይደለም አልቀመጥም። መጀመሪያ ራሴ ነኝ ሞት፣ ከዚያ ቀስ ብዬ ነው ውጣ ምን መጀመሪያ በደንገጥ እግዚአብሔርም የእርሱ ያልሆነ ነገር በውስጥ በዚያው ውስጥ ካለ እግዚአብሔር አይገኝ መጀመሪያ ያስወጣዋል። ስለዚህ እናንተ እኛ የማን ህንጻዎች ነው? የእግዚአብሔር ህንጻዎች ነው። የእግዚአብሔር ህንጻዎች ነን። ስለዚህ ማንም ሊኖርብን አይገባም። በእኔ ውስጥ ያለው ኢየሱስ ክርስቶስ ብቻ መሆን አለበት። በእኔ ውስጥ ከፍ ያለውና የነገሰው በጣም ፍቅሬንም ህይወቴንም አጥብቄ አምልኮዬን መዝሙሬን ነገሬን ሁሉ አሳልፌ የምሰጠው የምሰግድለት እግዚአብሔር ብቻ መሆን አለበት። እግዚአብሔር ብቻ መሆን እኔ ውስጥ የነገሰ በፍቅሩ የሚያንበረክከኝ የምሰዋለትና የምሰግድለት ምንም አይነት ሰው ሊኖር አይችልም። እኔ ውስጥ የእግዚአብሔር ህንጻ ነኝ በሉ። የእግዚአብሔር ህንጻ ነኝ። የእግዚአብሔር ህንጻ የሆናችሁት ለምንድን ነው? የእግዚአብሔር ህንጻ ናችሁ ይልና እኛ ይላል ከእርሱ ጋር አብረን ምን የምንሰራ ነን። የሚገርማችሁ ጳውሎስ ከእግዚአብሔር ጋር አብሮ የሚሰራ ነው። ግን ሰሪው ማን ነው? እግዚአብሔር ነው። ግን ጳውሎስ አብሮ ይሰራል። አጵሎስ አብሮ ይሰራል። ህንጻው ግን የጳውሎስ አይደለም፣ የእግዚአብሔር። ቤት አሰርታችሁ የምታውቁት ፐርሰናሊ ቤት የምታሰሩ ከሆነ የሚሰራው ሰው አብሯችሁ ይሰራል እንጂ አብሯችሁ አይኖርም አይደል? አብሮ አይኖርም። ቤቱ ተጠናቆ ሲያልቅ ባለቤቱ ይገባል፣ ያኛው ይሄዳል። እንደዚያ ማለት ነን እኛ ማለት አብረን የምንሰራ ነን እንጂ በሰው ቤት በእግዚአብሔር ቤት ውስጥ ለማደር እኔ የአጵሎስ ነኝ እኔ የጴጥሮስ ነኝ ብለን የምናነግሰውና ቤታችን በእግዚአብሔር ቤት ውስጥ ከፍ የምናረገው የምናመልከው የምንሰግድለት ነገር ሊኖር አይገባም። እግዚአብሔር ለቤቱ ቀናተኛ ነው። የአባቴ ቤት ነው ያለው ኢየሱስ ክርስቶስ ነው። ስለዚህ የአባቱ ቤት ነው። ስለዚህ የእግዚአብሔርን ቤት አክብሩ። እናንተ ራሳችሁ ደህና ናችሁ? የእግዚአብሔርን ቤት ራሳችሁ አክብሩት። ማንንም አታስገቡበት። ማንም መጥቶ አይቀመጥበት። ራሳችሁ የእግዚአብሔርን ቤት ሌላ ሰው፣ ሌላ ፍጥረት፣ ሌላ አካል ልግባ አካል አስወጡ። የማነው ቤቱ? የእግዚአብሔር ቤት ነው። ይሄ ሰውነታችሁ የእግዚአብሔር ቤተ መቅደስ ማንም ሊነግስበትና ሊቀመጥበት አይገባም። ኤፌሶን ላይ አውጥተን እስኪና ኤፌሶን ምዕራፍ 2 ላይ ከቁጥር 20 ጀምሬ ላንብበው። ያው ከዚህ በፊት በሌላ ርዕስ ተምረናል አስታውሳለሁ። በሐዋርያት እና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ህንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ምን ይላል? ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ምን ትላላችሁ? ትሰራላችሁ። የማን መኖሪያ ለመሆን? የእግዚአብሔር መኖሪያ ለመሆን ነው የምንሰራው። የምናድገው እግዚአብሔር የሚያሳድገን የእሱ መኖሪያ ለማድረግ ነው። ስለዚህ የእግዚአብሔር እርሻ ማለት ደግሞ የእግዚአብሔር ቃል ብቻ መዘራት አለበት። የእግዚአብሔር ህንጻ ማለት ደግሞ እግዚአብሔር ብቻ የሚኖርበት መሆን አለበት። እንደዚያ ከሆነ እናድጋለን። እንደዚያ ከሆነ እንለወጣለን። እውነቴን ነው የምልህ። ጌታ እየሰራ ነው። እግዚአብሔር እየሰራ ነው። እግዚአብሔር ያሳድጋቸዋል። አንዱ እንግዲህ ይሄ ቃሉ ነው፣ አንዱ ማሳደጊያው። ሌላ ደግሞ የምናልፍባቸው ልዩ ልዩ መንገዶች
አንዱ እግዚአብሔር እኛን የሚያበስልበት የሚያሳድግበት መንገድ እንደሆነ አንድ ምሳሌ ከመጽሐፍ ቅዱስ እንጥቀስና እንጨርስ። እስኪ አንደኛ ሳሙኤል ሄዱና እናነብሱን እግዚአብሔር እንዴት እንደሚያሳድግ። ኦኬ እስቲ አንደኛ ሳሙኤል ምዕራፍ 18 ቁጥር 6 ጀምረን እስኪ እንየው። እስቲ ቁጥር ጀምረን እንየው። ቁጥር 6 እንዲህም ሆነ ዳዊት ፍልስጤማዊውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሱን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችን ሳኦል 1000 ዳዊትም 1000 ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። ከዚያን ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው ይላል። ቅድም ስጋውያን ምን ነበር ያለው? ቅድም ቅናትና ያው ቅናት ምቀኝነት ይመስላል። ቅናት ትንሽ ከምቀኝነት ዝቅ ያለ ነው። በነገራችን ላይ ምቀኝነት ክፉ ነው በጣም እና ቀናበት። ሳኦል የአሮጌው ሰው ምሳሌ ነው። በነገራችን ላይ እግዚአብሔር እነዚህን ሁለት ሰዎች ያመጣቸው ያለ ምክንያት አይደለም። በታሪክ ውስጥ የተከሰቱት ሳኦል የአሮጌው ሰው ምሳሌ ሲሆን፣ ዳዊት ደግሞ የአዲሱ ፍጥረት የመንፈሳዊ ሰው ምሳሌ ነው። እግዚአብሔር ከእናንተ ጋር ይሁን። አሜን። ዳዊት ሳኦል እያለ ነው የተቀባው አይደለ? ዳዊት ሳኦል ንጉስ እያለ ነው የተቀባው። ገና ሕፃን እያለ ገና ልጅ እያለ ነው የተቀባው። በግ ጠባቂ እያለ ነው የተቀባው። እና ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል በዳዊት ላይ መጣ ይላል። ሲቀባ ጀምሮ እንዴት ነው ሳኦል ንግስናውን እንደዚያ በከፍታ ተቀምጦ እንዴት ሌላ ሰው እዚያ ጋር ይቀባል? በህይወታችሁ እንደዚያ ነው። በእኛ ህይወት ውስጥ ይሆን እንደዚያ ይገርማችሁ። በዚህ ህይወት እያለን ነው በክርስቶስ አዲስ ፍጥረት ይሆን እና ይሄ ስጋ ልክ እንደ ሳኦል ምን ያደርጋል? ያስቸግረናል፣ ይበጠብጣል። እግዚአብሔር ግን ሽሮታል። እግዚአብሔር በመስቀሉ ምን ብሎታል? ሽሮታል። ቦታ የለው፣ ንቄዋለሁ ብሏል። አስወግዶታል። ሳኦልን ንቄዋለሁ ነው ያለው አይደል? ለሳኦል እግዚአብሔር ንቄዋለሁ፣ ከዚህ በኋላ ንጉስ አይሆንም ብሎታል። ግን ይሄ የተናቀ ይሄ የተሻረ መንግስት የሌለው ሰው ልክ እንዳለ እግዚአብሔር እንዳልተወው ሰው ይኖራል። ግን ተሽሏል እና በቃ ክብርን ፍለጋ በጣም ብዙ ጥረት አደረገ። ግን በዚያ ወቅት ደግሞ ወዲያው እንደተቀባ ወዲያው የእግዚአብሔር ኃይል በእርሱ ላይ እንደመጣ ዳዊት ወዲያው ንጉስ አልሆነም። ወዲያው ንጉስ ሆኖ ወዲያው ሀገር መሪ አልሆነም። እግዚአብሔር ሊያሳድገው ቀጥታ ወዴት ነው የወሰደው? ወደ መከራ ነው የወሰደው። ወደ ስደት ነው የወሰደው። የእነዚህ ሴቶች ጭብጨባ በነገራችን ላይ ዳዊትን የሚጠቅመው አለ። ምን ብለው ነው ያጨበጭቡለት? ዳዊት 1000 ገደለ፣ ሳኦል 1000 ገደለ ብለው ሳኦልን አሳንሰው ዳዊትን ከፍ አድርገው የዘመሩት የእነሱ ጭብጨባ
ዳዊትን የሚጠቅመው አይደለም። ለምንድን ነው የማይጠቅመው? እስኪ ንገሩ። ለምንድን ነው የማይጠቅመው? እኛ የማይጠቅምበት ምክንያት ለምን ታውቃላችሁ? ያልሆነ እርምጃ እንዲወስድ የሚገፋፋ ነገር፣ የእግዚአብሔርን ጊዜ እንዲተላለፍ የሚያደርግ፣ በራሱ እንዲታመንና እንደዚህ ነኝ እንዴ ብሎ ብዙ ደጋፊና አጨብጫቢ ብዙ ቲፎዞ አለኝ ብሎ ሌላ የእግዚአብሔርን ጊዜ ሳይጠብቅ ወደ ሌላ ስፍራ እንዲሄድ የሚያደርግ። እንደ ጭብጨባ ያለ ጎጂ ነገር የለም። በነገራችን መንፈሳዊ ህይወታችሁን የሚጎዳው ማን እንደሆነ ነገራችሁ? ምስጋና። ይሄ ክብር ፍለጋ፣ ጭብጨባ ፍለጋ፣ ዝና ፍለጋ ትንሽም ብትሆን ከፈለጋችኋል መንፈሳዊ ህይወታችሁን ታቀጭጫለች፣ ትጎዳዋለች። እውነቱን ነው የምነግራችሁ። እንደ ጭብጨባ ጎጂ ነገር የለም። እግዚአብሔር ያድናችሁ። ከዚህ እኔ ነግሬያችኋለሁ። በእኔ የደረሰው ከዚህ በፊት ነግሬ ማን ነው ያልሰማ ላልሰማ ላሰማ ጭብጨባ እንዴት እንደጎዳኝ እናገረዋለሁ። ምናልባት በዚህ በዩቲዩብ የሚሰሙ ሰዎችም እንዲሰሙ ስለምፈልግ እናገረዋለሁ። ሎስ አንጀለስ የጥምቀት እንጋበዝ ነበር ማለት ነው። ድንኳኑ በጣም ትልቅ፣ ህዝቡ ከየአካባቢው ይመጣል። በጣም ብዙ ህዝብ ነው ያለው እና ሰባኪዎች ይጋበዛሉ። ዘማሪዎች፣ ሰባኪዎች በየተራ ይጋበዛሉ። እና በዚያ ቀን እኔ መጨረሻ ነበር የተሰጠኝ። ሁሉም የመጀመሪያ ክፍል እየወሰደ እኔ መጨረሻ ላይ ነበር ነው እና እስኪደርሰኝ ድረስ ትሁት ነበር። እውነት ለመናገር ትሁት ሆኜ ምንም አልመሰለኝ። ቁጭ ብዬ ህዝቡ መሀል ምንም በቃ ሰላም ነበር። እና በኋላ የኔ ተራ ሲደርስ ያ ፕሮግራም መሪው አስተዋወቀ። አሁን የሚያገለግለን መምህር ተከስተ ጫኔ ናቸው ብሎ ሲያስተዋውቅ ሰው አጨበጨበ። እስከዚያ ድረስ አላጨበጨበም። የኔ ስም ሲጠራ አጨበጨበ። ከዚያ ከታች መድረክ ከሰው ጋር ተነስቼ እዚያች መድረኳ ጋር እስከምደርስ ድረስ ልብ ያበጣል። እኔ ነኝ እኮ አልኩኝ። በእውነት ነው። ያ ጭብጨባ እኔን ቀጥታ የሚወጋ የሰይጣን ፍላጻ ነው። ትዕቢተኛ ሆኖ እኔ ነኝ አልኩ። እኔ ስለወድኩ ነው አልኩ። ይችን ነገር ማንም ያውቅ፣ እኔና እግዚአብሔር ብቻ ነን የዛን ቀን የምናውቀው። ማንም ሰው አልተረዳኝም፣ ማንም ሰው ማያውቅ። እኔ ግን አውቃለሁ እንዴት እንደተወገው። በኋላ ሂጄ መድረክ ላይ ስቆም አንተ ነህ እንዲህ አለኝ። እንትን ስለሆንክ ነው አይደል አለኝና ጥሎኝ ሄደ። መድረኩ ላይ ብቻዬን ቆምኩ። ከዚያ ልናገር ብዬ ብል ከየት ናት እማቀውን ሁሉ ማስታውሰውን ከአይምሮዬ እያወጣሁ ብናገር ላበላወን ይበል። ከዚያ ከፕሮግራም መሪዎች አንዱ ሶፍት ላከል ናፕኪን ላከል እንድጠርገው ላቤት ማለት ምን ብዬ ልናገር? በእውነት ነው የምላችሁ፣ ምን ብዬ ልናገር? እስኪ እንደው ሰው ደግሞ እንደው ሰዓቷ እስክታልቅልኝ ድረስ አልኩና የያሬድ ዝማሜ የሚባል አለ፣ በመቋሚያ የሚባል እሱን ለመዝመም ሞከርኩ። የሚዋጥ ነገር የለም። ባዶዬን ቆሜ ባዶዬን ተመለስኩ። ወረደ ተዋርጄ ተመለስኩ። እዚያ ቀን ጀምሮ ጭብጨባ ታላችሁ ራሱ ነበር። የሚጠቅም ነገር አይደለም። ይሄንን ጭብጨባን፣ ዝነኝነትን፣ ዘፈንን፣ ሙገሳን የሚፈልገው ስጋ ያችን ለብሶ መታየት ይፈልጋል፣ መቅደም ይፈልጋል፣ ኤውኝ ማለት ይፈልጋል።
እኔ ማለት ይፈልጋል። ያችን ቀምሶ ማለት ይሄ ለመንፈሳዊ ህይወት እጅግ አደገኛ ጠንቅ እንደሆነ እኔ በህይወቴ ተምሬያለሁ። እውነቱን ነው። እግዚአብሔር ከዚህ ያድን። ማስተዋል ለመንፈሳዊ እድገታችን እንቅፋት ስለሆነ ስለዚህ ዳዊትን እነዚህ ሴቶች የመቱለት ከበሩ፣ ለዚያው ደግሞ ሴቶች ሲያጨበጭ ለወንድ ልጅ አይታችሁታል ምን እንደሚሰማው። ሴቶች የወንድ ልጅ አድናቂ ሲሆኑ ወንድ ልጅ ምን እንደሚሰማው ሲያጨበጭቡለት፣ ከበሮ ሲመቱለት፣ ያንን ተቀብሎት ቢሆን ነው ያንን ተቀብሎ እልፍ ገዳይ ነኝ ብሎ ተቀብሎ ቢኮራበት ነው። በዚያ ላይ ደግሞ ከኩራቱና ከዚህ ስሜቱ ተነስቶ እርምጃ ቢወስድ ኖሮ የዳዊት ነገር ምን እንደሚሆን ነው። እግዚአብሔር ግን ሳኦል ተመቅኝቶ እንዲመለከተው አደረገና ዳዊት እንዲሰደድ ነው ያደረገው። ስለዚህ ዳዊት ተንከራታች ነው የሆነው። በጣም በረሃብ ነው ጊዜውን ያሳለፈው። በመከራ ነው ጊዜውን ያሳለፈው። ከአንድ ዋሻ ወደ ሌላ ዋሻ፣ ከአንድ ስፍራ ወደ ሌላ ስፍራ ሲንከራተት ነው ሳኦል እስኪጨርስ ድረስ። በዚያ ውስጥ ግን ዳዊት እግዚአብሔርን ይማር ነበር። የእግዚአብሔርን አዳኝነት ተምሯል። የእግዚአብሔርን ጠባቂነት ተምሯል። ከእግዚአብሔር በቀር ሌላ ኃይልና ጉልበት እንደሌለው ተምሯል። አቤቱ ጉልበት ይሁን እወድሃለሁ ብሏል። ነፍሱ እግዚአብሔርን ብቻ እንድትናፍቅ፣ አቤቱ ነፍሴ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ማንን ናፈቀች? ያንን የንግስና ስፍራን ሳይሆን እግዚአብሔርን እንዲናፍቅ ተምሯል። ያንን ትልቅ ስፍራ የመንግስት ስፍራ ሳይሆን እግዚአብሔርን እንዲጠማ ሆኗል። በበረሃው እየተሰደደ እየተራበ እንዲያውም ጭራሽ እግዚአብሔርን ጠላት ሁሉ ሲነሳበት ይቅርታ ነው የሚጠይቀው። እግዚአብሔር ሳኦልን ብዙ ጊዜ እጁ ላይ ጥሎት እግዚአብሔር በቀባው ላይ እጄን አላነሳም ብሎ ትሁት ነው የሆነው። በቀለኛ ያልሆነ ሰው ነው የሆነው። እግዚአብሔር ያሳድገን ወገኖች። ስለዚህ ዳዊት ካደገ፣ ዳዊት የእግዚአብሔርን ነገር ከተረዳ፣ ከእግዚአብሔር ጋር የነበረው ቁርኝት ከባድ ከሆነ በኋላ ሳኦል ሞተለት። እግዚአብሔር ወዳየለትና ወዳሰበለት አመጡ አስቀመጠ። ስለዚህ ክብር በእግዚአብሔር፣ ስኬት በማን ነው? በእግዚአብሔር። በብልጠት አይደለም፣ በመቅደም አይደለም፣ ወንድምን ጠልፎ በመጣልም አይደለም፣ የሆነ ሰው ላይ በመነሳት አይደለም፣ ያንን ሰው በመጉዳትና ዝቅ በማድረግ አይደለም። በዚያ ሰው ላይ አድማ አሳድሞ ዳዊት በሰዎች ሳኦልን አልጎዳው። የራሱን ዘመን ሲጨርስ የዳዊት ዘመን ጀመረ ነው። ስለዚህ እግዚአብሔር ለሚያስጀምራችሁ ነገር ሁሉ በሌላ ሰው ላይ መነሳት አስፈላጊ ነው። በራሳችን ትግል፣ በራሳችን ቅናት፣ በራሳችን ተንኮል ጠልፈን ጥለን ሌላ ሰው እኛ በከበረ ስፍራ ላይ መቀመጥ አንችልም። መንፈሳዊ ሰው እግዚአብሔር ሲያሳድገው ያድጋል፣ እግዚአብሔር ሲያስቀምጠው ይቀመጣል፣ እግዚአብሔር ሲያወርደው ይወርዳል። እግዚአብሔር ዳዊትን እንደ ልብ ያያሉ በስ እና አሁን እናንተን እግዚአብሔር ሲያሳድጋችሁ በእንደዚህ አይነትም ህይወት ሊያሳልፋችሁ ይችላል። ገባችሁ አይደል? ሊያስተምራችሁ ይችላል። በገንዘባችሁ ከተመካችሁ ገንዘብ ወሰድ አድርጎ አይጥላችሁም። ግን ወደ እግዚአብሔር ሊያስጠጋችሁ ሲፈልግ ገንዘባችሁን ከእጃችሁ ወስዱ። እናንተ እግዚአብሔርን አግኙ እንጂ ለምን ጥርቅ ያለ ግን እግዚአብሔር ምን አይበላችሁ አይሄድባችሁ። እግዚአብሔር የሚወደው ምን ይለዋል? ይሰዋል፣ ይቀጣዋል። በሆነ ነገር ኮራ ስትሉ፣ በሆነ ነገር ትምክህት ሲኖራችሁ ምን ነገር ሊመጣው ይችላል። በዚያ መንገድ ወደ እርሱ ያስጠጋችኋል። ማደግ ማለት እግዚአብሔርን መምሰል፣ ወደ እርሱ መጠጋትና እርሱን የማዳመጥ ችሎታ ነው። ክብር ምስጋና ለስሙ ይሁን። ያስተማረን የመከረን እግዚአብሔር ይመስገን።